አዲስ አበባ ስታዲየም ላይ ኢንቨስት ማድረግ ብዙም ፋይዳ የለውም ሲሉ አቶ መክዩ መሐመድ ተናገሩ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የሴካፋ ዞን የአፍሪካ ዋንጫ ማጣሪያ ለሚያደርገው ዝግጅት ዙሪያ በግራንድ ኤሊያና ሆቴል መግለጫ ተሰጥቷል። የስፖርት መሰረተ ልማትን በተመለከተና ወጣቶች ልማት ላይ ሚኒስቴር መስሪያ ቤቱ እያደረገ ስላለው ድጋፍ የኢትዮጵያ ባህልና ስፖርት ሚኒስትር ዴኤታና የስፖርት ዘርፍ ሚኒስትሩ አቶ መክዩ መሐመድ የአዲስ አበባ ስታዲየም ላይ ከዚህ በኋላ ገንዘብ ኢንቨስት ማድረግ ብዙም ፋይዳ የለውም፣ ምክንያቱም ደግሞ ከእድሜ አንጻር ስታዲየሙ የካፍንና የፊፋን መስፈርት አሟልቶ ከሚሰጠው ጥቅም አንጻር ነው ብለዋል። ይሁን እንጂ አዲስ አበባ ስታዲየምን የሀገር ውስጥ ውድድሮችን እንዳስተናግድ ተደርጎ ስታዲየሙ እየታየ እድሳት ይደረግለታልም ተብሏል። ታሪካዊው አዲስ አበባ ስታዲየም ከዚህ በኋላ የሀገር ውስጥ ውድድሮችንና ለኢንተርናሽናል ጨዋታዎች እንደ መለማመጃ ሜዳ እንደሚያገለግል ተገልጿል። በኢትዮጵያ 6 ስታዲየሞችን በመለየት ዓለም አቀፍ ደረጃቸውን አሟልተው እንዲሰሩ መንግስት በትኩረት እየሰራ እንዳለ ሲገለጽ፣ የአዲስ አበባ ስታዲየምና የባህር ዳር ስታዲየም በጥራት ተገንብተው ወደ መጠናቀቁ ላይ ይገኛሉም ተብሏል።